የሆነ ቦታ ተጣመሽ ነው ያደግሽው። አክስቴ ይሄን እንዳሞክሪው ነግሬሽ ነበር። ምንም ውስጥ እንዳከችኝ እኔ። እንደዛ ከሆነ እንድትወጣ ብር የሰጠሻት አንቺ እንደሆንሽ ብትናገሪስ? አንቺ ከምታንገበግቢያት ይሻላታል። እንደ ልማድሽ የሆነ ነገር በጥብጠሽ። ዝም በይ። ጉዱ ከተዘረዘረ አንቺ ይበልጣል። አክስቴ ስለ ወርቁ ደግሞ እኔና አንቺ እናወራለን። እሺ ምንም ነገር እንዳልወሰደ ይቻላል። ደህና ነው። ከአንቺ ጋር ደግሞ ነገር እናወራለን። በቃ ከእነሱ ጋር እንድኖር ፈረዳችሁብኝ። እድል ነገር እናወራለን። አሁን በር ቆልፈሽ ተኝ። እሺ አሁን የት እንዳለ አላውቅም። ልጁ ስትሞት ጨርቁን ጥሎ አበደ። አልጠነከረም እንደኔ። ለብዙ ጊዜ በየመንገዱ ጨርቁን ጥሎ እያበደ ነበር። ማንም ሊቀርበው ሆስፒታልም ሊወስደው አልቻለም። ማሚ ይቅርታ አድርጊልኝ። ብሌናችን ስትሞት ህይወታችን ሌላ ሆነ። ማሚ በጣም አዝናለሁ። እድል እሷን መምሰልሽ ነው እንድሳሳልሽ ያደረገኝ። እድልን መናገርም ሆነ ቀና ብሎ ማየት አይቻልም። ማሚ ሰራተኛ ናት። ምንም አይነት ስራ እንዳታጃት። ምንም አይነት አልኩሽ። እያበድሽ ነው ማሚ። አብጄ የሚሆን ከነፌ ተናግሬያለሁ። የማየው ነገር እያሳሰበኝ ነው። ሜላት ከእሷ ጋር የሚያደራርስሽ ነገር የለም። ቦታሽን ወቂ። እሷም ቦታውን አውቃ ትሰራለች። ተስፋ ቆረጥኩብሽ። ቆይ እናት በልጇ ተስፋ ትቆርጣለች እንዴ? የአንቺን ልጅነት ታግዬ አላመጣው። እድል ከእሷ ሰርቀሽ ነው? ቢኒያም ትዕግስት እያለቀ ነው። የእሷን አደለ እንዳስ ይሰጠኝ። እሱ እንዳንቺ ሌባ አይደለም። ገዝቼ ይላል። ኧረ እባክህ የኔን 2 ስጦታ መስጠት። አዎ ቆይ ከኔ የምታመልጭ መስሎሽ ነበር? መጣሽ እንዴ? ቆይ አንቺ ግን ልጄን እንዳላይ ከልጄ እንዳልገናኝ ነው? በስተመጨረሻም እድልና ሮማን በአንድ ላይ ሆነው ያወሩትን ወሬ ሁሉንም ነገር ልጅ ቢኒያም ሰምቶታል። ልጅ ቢኒያም የሰማውን ነገር ማመን አቅቶታል። ምክንያቱም ደግሞ ሁለቶች ይጣላሉ ብሎ እንጂ እንደዚህ አይነት ቅስፈታዊ የሆነ ነገር እሰማለሁ ብሎ አላስበም ነበር። ለዛ ነው ቢኒያም እጅግ በጣም ያስደነገጠው። ከልጄ እንዳልገናኝ ብለሽ ነው ቦታ ቤት የቀየራችሁ በማለት ነገሩን እንግዲህ ወደ እድል ያዞረችቷ ሮማን ዛሬ ቢኒያም የማንን ልጅ ነው ፍለጋ የመጣችው ሮማን የሚለውን ጥያቄ የሚመለስ ይሆናል ማለት ነው። ለዘመናት እንግዲህ ተደብቆ የነበረው የእናትና ልጅ ሂደት ዛሬ ፊት ለፊት የተጋፈጡት ሮማንና ቢኒያም በስተመጨረሻ ምን ይነጋገሩ ይሆን? በጉጉት የሚያስጠብቅ ጉዳይ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለዚህ ቤተሰብ ይሁኑ። በአሁኑ ሰዓት ገነትና እንዲሁም ደግሞ ከማደጓ አንስታ ከልጅነት ጀምራ ያሳደገቻት ሜላት ፊት ለፊት ተፋጠዋል። በድጋሚ እድልን ማዘዝም ሆነ እድልን ምንም አይነት ነገር መናገር አይቻልም ስትል አስጠንቅቃታለች። ይሄ ማስጠንቀቂያ የተሰጣት ሜላት ደሟ ፈልቷል። የምታደርገውን ነገር አሳጥቷታል። እንግዲህ ከእናቷ ከገነት የመጨረሻ ጊዜ ለልደት የተሰጣትን ስጦታ የአንገት ሐብሉን ወስዳ ለሌላ ሰው እንደሸጠችውና ከተሸጠበት ቦታ ያወቀው ቢኒያም አምጥቶ እንግዲህ ለእድል ሲሸልማት ነበር። እድል ከቤት እንድትወጣ ብዙ የተቻላቸውን ነገር ሲያደርጉ የቆዩት ሮማንና እንዲሁም ሜላት ዛሬ እንግዲህ ቀን ቀንቷቸው እድልን ከቤት ሲያባረሯት አይተን ነበረ። ገነትና እንዲሁም ደግሞ ቢኒያም ወደ ቤት ሳይመለሱ በፍጥነት እንድትወጣ ያደረጓት እድልን ሻንጣዋን በርብረው ልብሷን ከመሬት በታትነው ለቃቅማ እንድትወጣ ሰርቀሽ ሊሆን ይችላል ምትወጪው በማለት ሲያባረሯት አይተን ነበር። እንዲሁም ደግሞ ጠቀም ያለ ደጎስ ያለ ገንዘብ ሲሰጧትም ነበር። ገነት እንግዲህ ይህንን ገንዘብ የሰጠቻት ከዚህ ቤት ሚስጥሯን ይዛ ውልቅ እንድትልላት ስላሰበች እንጂ ገነት ምንም ከሷ መኖር የምትጠቀመው ነገር ምንም ነገር እንደሌለ ታውቃለች። ብትኖርም ባትኖርም ለራሷ ሰርታ ዳሪ ናት ብላ ታስባለች። ግን ደግሞ ለዘመናት የተደበቀው ሚስጥር የገነትን ማንነቷን እያንዳንዱ ነገር ገነት ልታቀባት ስለምትችል ብላ ስላሰበች ለዚህ ነው ሮማን በር ሰጣ በፍጥነት እስከነ ሚስጥርሽ በዛው በምትሄጅበት ሂጅ ብላ እንግዲህ ያባረረቻት ማለት ነው። እድልም እንግዲህ መንገድ ላይ ማሚን ቻው ሳልላት አልሄድም ብላ ብዙ ሰዓት ብትጠብቅም በስተመጨረሻም ተገናኝተዋል ማለት ነው። ይሄ መገናኘታቸው ለእድል መልካም ነገር ፈጥሮላታል። እንዲሁም ደግሞ ሆደ ባሻ የሆነችው በሆነ ባልሆነው ባየቻት ቁጥር ወደ የሚብሳት ያለችው ገነት
ምን አስመልክቶ ነው ካልነው በአሁኑ ሰዓት እንግዲህ ገነት ይሄ ነገር እየተሰማት ያለው የልጇ ከዚህ በቀደም ብሌን የተባለች አንድ ትንሽዬ ልጅ እንደነበራትና እቺ ልጅ እንደሞተችባቸው የሞተችዋ ልጃቸው ደግሞ ተመሳሳይ አይነት ባህሪ እድል እያሳየች በመሆኗ በዚህ ምክንያት እድል ለዚህ ትልቅ ነገር እንዳጨቻትና እድልን ሁሉ ነገሯ ያቺ የሞተችዋ ልጅን ታስታውሽኛለሽ፣ ለዚህ ነው እባክሽ እድል አትጉጂኝ ደጋግመሽ በማለት እንግዲህ እድልን ከዛ ከምትሄድበት ቦታ መልሳት ከነ ሜላትና ከነ ሮማን አስጥላታለች ማለት ነው። ቢኒያም እንግዲህ የገነትን ባህሪ የተዋረሰ ነው። መልካምና አስተዋይ እንዲሁም ደግሞ ቅንዓት የሌለበት በጣም መልካም ልጅ ሲሆን እህትህን እባክህ ምከራት፣ አንተ አስተካክላት ስትለው ነበረ። ግን ደግሞ ከዚህ አካባቢ መጥፋት አለብን፣ መውጣት አለብን። እህትሽም ብትሆን ሮማን እዚህ ቤት የምትመጣ ያለችው ለሁሉ ነገር ቅርብ ስለሆነ ነው፣ ጎረቤት ስለሆነ ነው በማለት ቢኒያም እንግዲህ ለእናቱ ለገነት የነገራት ቢሆንም ቢኒያም እንግዲህ የማደጎ ልጅ ሆኖ እዚህ ቤት ውስጥ ማደጉን እንደቀጠለ ቢሆንም ዛሬ ላይ ቢኒያም አድጎ ትልቅ ደረጃ ደርሷል። ዛሬ ከኋላው የምትከተለው ያለችው ሮማን ወላጅ እናቱ እንደሆነች ገነትን በራሱ አታውቅም ማለት ነው። እህት ሁና ግን ሮማን ይህንን ነገር እንደፈጸመችባት በፍጹም አታውቅም። ሮማን ለዚህ ነበረ ከቅርብ ሆና ልጇን እየተከታተለች ያለውን ነገር ስታሳድግ ነበር። ዞሮ ሮማን የመጣችበት መንገድ በመጥፎ ነው። ምንም መልካም ነገር ቢሆን ሮማን እንግዲህ እንደ ሀሳብ ቢሆን ገነት ልጇ በምትሞት ጊዜ ልጅ በማጣት እየተንገላታች ወይም እየተሰቃየች የሆነችዋን እህቷን የወለደችውን የራሷን ልጅ እንኩ ብላ እንዲያሳድጉላት አይደለም የሰጠችው። እሷ በተዘዋዋሪ መንገድ ይሄንን ልጅ ማደጉን እድገቱን ስትከታተል የነበረች በደጅ ቢሆንም ዛሬ ላይ ግን ይሄንን ልጅ ካደገ በኋላ መኪና እንደሚያስፈልገው፣ ንብረት እንደሚያስፈልገው፣ ሲያገባ ደግሞ የተሻለ ህይወት እንደሚያስፈልገውና የሷ ንብረትን አሁን ላይ የማጣራት ዘመቻ እያደረገችባት ትገኛለች ማለት ነው። በገዛ እህቷ ላይ ይሄንን ነገር የከፈተችው ሮማን ዛሬ እንግዲህ የመዋረጃዋ ጊዜ በገዛ ልጇ ጆሮ ውስጥ የገባው ከፍተኛ ቃላት አስደንግጦት ቆሟል። ምን ሊናገራት ይችላል ብላችሁ ትገምታላችሁ? ማሚ ዛሬ እንግዲህ ገነት በጣም ኮስተር ያለ ንግግር እንግዲህ ሜላትን ስትናገራት ነበር። ሜላት ያን በጣም አስደንግጧታል። ሜላት እንግዲህ ለዘመናት ቀብጣ ከማደጎ የተገኘች ሳትሆን ከራሷ የወለደቻት ልጇ እስከምትመስላት ድረስ አድርጋ አሞላቃና እንደላቃ ነው ያስተማረቻት። የሚገባትን ነገር በሚገባ ሁኔታ እንግዲህ ገነት ምንም ነገር ሳታጎድልባት እናቴ እያለች እሷም ጠርታት እሷም እንደ ልጇ ተንሰፍስፋ ያሳደገቻት ልጇ ዛሬ እንግዲህ የት ቦታ እንደሆነ ሳሳድግሽ የተጣመምሽው ባላቅም ዛሬ ላይ ግን መጣመምሽ እየታየኝ ነው በማለት እንግዲህ ሜላት ከፍተኛ የሆነ ጭንቀት እንዲይዛት የሚያደርግ ቁጣን ከገነት አይታለች ማለት ነው። ገነት እንግዲህ ያስጨነቃትም እንዲሁም ደግሞ ይህንን ቃላት እንድታወጣ ያደረጋት የራሷ የሜላት ተንኮልና ክፋት እያየለ ሲመጣ ነው። ይህንን ክፋት እንግዲህ በተደጋጋሚ ስትተገብረው በእድል ላይ ያየችው ገነት ዛሬ ለመናገር ይሄንን ግዴታ አስፈላጊ ነው ብላ የወሰነችው ነው። የአንገት ሀብሌን ወስዳለች ብላ ተናንቃ አንገቷን ስትይዛት እንዲሁም ከቤት ስታባረራት ያለምንም ርህራሄ ማሚ እስከምትመጣ ድረስ እንኳን ሊቆይ ብላ አላሰበችም። አንድ ትምህርት ቤት መማራቸው ያስቆጫት ያናደዳት ያውም ገረድ የምትላት ሴት ጋራ በውጤቷ በጣም ጥሩ ተማሪ የሆነችቷን እድል አብራት ልትማር እንደሆነ ስታስበው ሁሉም ነገር እያናደዳት ስለነበረ እንግዲህ ሜላት የምትናገረው የምታደርገውን ነገር አሳጥቷታል። ከሰራተኛ ጋራ ሆኖ መማሩ ብቻ ሳይሆን ለሷ ያላት ንቀትና እንዲሁም ደግሞ አሁን ቢኒያምን ስለምትፈልገው ለቢኒያም እንግዲህ ትልቅ ትኩረትን ለመስጠት የፈለገች ትመስላለች። እስከዛሬ ድረስ ቢኒያምን ካጠገቧ ያለ ምንም አይነት ትኩረት ሰጥቷ አታውቅም። እሱም ከእህትነት የዘለለ ምንም አይነት ነገር አሳይቷት አያውቅም። እህቱ ናት። እንደ እህትነት የሚገባትን እንክብካቤ እንደ ማሚ አብሮ ይንከባከባቸዋል። ግን ደግሞ ዛሬ ሜላት እንግዲህ እድልን ባየቻት ሰዓት ላይ ቅናት ቢጤ ጀምሯታል ማለት ነው። ይሄ ቅናት እንግዲህ እየዋለ እያደረ ወደ ፍቅር በደንብ አድርጎ እንዲቀየር ረድቷታል። ዛሬ ቢኒያም የኔ ብቻ ነው ስሞትም እሞትለታለሁኝ በማለት ዛሬ ቃል እየገባችለት የምትገኘው ሜላት ይህንን ነገር እሱም አልጠበቀውም፣ አልገመተውም። ቢሰማው ራሱ የሚያሳፍር የሚመስል ቃላቶችን ከሷ እንዴት አድርጎ ሊሰማ ይችላል? ከባድ ነው ነገሩ። እድል ግን ከቢኒያም ጋራ ተመቻችተዋል። በአሁኑ ሰዓት እንግዲህ የሮማንና እንዲሁም ደግሞ የእድል መፋጠጥም በጣም ከፍተኛ ሁኔታ ላይ አድርሷቸዋል ማለት ነው። ቤታቸውን ቀይረዋል። እንዳታገኛቸው ሮማን
እንግዲህ ለሌላ ቤት ያሉትን ሩቅ ቦታ ነው ያሉትን ቤት ተከራዮችን አስወጥተው ራሳቸው ገብተውበት ነበር። በዚህ ቦታ ላይ ሆና ያልታሰበ እንግዳ ኮች ብሎባታል ማለት ነው። ኩሽና ቆማ እንግዲህ እያጸዳዳችና ቡና ጠዳ እያፈላች በነበረበት ሰዓት ላይ እድል እንግዲህ ያልጠበቀችው ሰው ከጓሮ በኩል መጥቶባታል ማለት ነው። እዚህ ኩሽና ላይ ያላየችው በጣም የሚያስደነግጥ ያለችውን ሰው ፊት ለፊቷ ስትመለከታት ሮማን ነበረች። ሮማን አንደኛ ይሄንን ቤት እንዳታይ አድርገዋት ነበረ። ግን ደግሞ ማን ጠቁማ መጣት ማንሳ መጣት የሚለው ድንጋጤ ፈጥሮባት ማላገኝሽ መስሎሽ ነበረ በማለት እድልን እንግዲህ አስደንግጣታለች ማለት ነው። እድልም በድንጋጤ የተፈጠረውን ነገር ምን ለመመለስ እንዳቃታት አይተናል። ከልጄ ጋር ልትለያየኝ አስበሽ ነው በማለት ቢኒያም አሁን ዛሬ እንግዲህ ነገሩን እያዳመጠ ነበር ተደብቆና ይሄን ነገር ማንን ሊሆን ይችላል ልጄ ብላ የጠራችው ሰው እኔን ነው ወይስ ሜላትን ነው ወይስ እሷን ነው ማንን ሊሆን ይችላል ብሎ ማንን ይገምታል? እናም እድልና እቺ ሴት ምንድናቸው የሚለውን ነገር ለቀጣይ ክፍል እንግዲህ በጣም አጓጊ ነው ማለት ነው። እናንተስ ምን ትገምታላችሁ?